ሙሩጽ ይፍጠር ትግራዋይ ነው። አበበ ቢቂላ ኦሮሞ ነው። አማራ የት አለ? እንዴት ነው እንዴ? እነዚህ እኮ ወላጆች ናቸው። አትንጠቀኝ እንጂ የራስህ ወላጆች ፈልግ። እየነገርኳችሁ ነው። ዘርአይ ደረስ እኮ የኔ አባቶች እኮ ናቸው። እነ ዘርአይ ደረስ አማራ የት አለ? ስባጋድስ እኮ ትግራዋይ ነው። ዶክተር ደበሳይ እኮ ትግራዋይ ነው። ብርሃነ መስቀል ረዳ እኮ ትግራዋይ ነው። ጥላሁን ይግዛው እኮ ትግራዋይ ነው። አፄ ዮሐንስ እኮ ትግራዋይ ነው። አሉላ አባ ነጋ ትግራዋይ ነው። አማራ የት አላችሁ? አፄ ቴዎድሮስ እኮ ትግራዋይ ነው። እኔ በመረጃ በማስረጃ ነው እየነገርኳችሁ ያለሁት። የሚኒሊክ ዶክተር የመጀመሪያ ዶክተር ሊሆን ይችላል። ገብረ ሕይወት ባይከዳኝ የአድዋ ልጅ ነው። እንዲያው አድዋ ካልኩኝ እናንተ የመናጢ ልጆች አንድ ነገር ልንገራችሁ። አድዋ እምትሉ ሄርሜላ አረጋው እኮ አድዋ ናት። እሷ ማይቀነጣል ናት። አድዋ እኮ ናት። ሄርሜላ አረጋዊ ኖ ሞር ማለቴ ነው ከረሳችኋት። እናቷ ሐረገወይን አሰፋ አድዋ እኮ ናት። ይህ አታውቁም? እነሱ ወዳችሁ ያ መስኪን አድዋ ያለ ህዝብ የአድዋ ልጅ የምትገድሉት የምታንቋሽሹት ምን ስለሆናችሁ? አረጋው በርሀ እኮ አድዋ ነው። አረጋዊ በርሀ አቅፋችሁ ትግራይ ያሉ የአድዋ ልጆች የምታንቋሽሹ ምን ስለሆናችሁ? ግደይ ዘራጼን አቅፋችሁ ደብረጽዮን የምታንቋሽሹ ምን ስለሆናችሁ? እሺ ደብረጽዮን ኤርትራዊ ነው። ኦኬ ታዲያ ደብረጽዮን ኤርትራዊ ከሆነ ግደይ ዘራጼን በእናቱ በአባቱ ኤርትራዊ ነው። ግደይ ዘራጼን አቅፋችሁ የኢቢኤስ ዋና መስራች ባለቤት ራሱ ኤርትራዊ ነው። እሱን አቅፋችሁ ለምን ደብረጽዮን ታዋርዳላችሁ? ታዲያ ለምን ኤርትራዊ ነው ደብረጽዮን ኤርትራዊ ነው ትላላችሁ? እናንተ ጉዳሞች እኮ ናችሁ። በጣም የሚገርም ነው። You are confusing the people. It's like confuse the enemy. እንዲያው በጣም ይቅርታ አድርጉልኝ። አማራ ህዝቤ ነው። አማራ ወገኔ ነው። ነገር ግን በስፖርት በሩጫ በተለያየ ስፖርት ኦሮሞና ትግራዋይ ነው አንደኛ የሚወጣው። የታለ አማራ? ሌሎች ብሔር ብሔረሰቦች አላቃቸውም። ግን እኔ በማውቀው በሴቶች እነ ደራርቱ ቱሉ እኮ ኦሮሞዎች እኮ ናቸው። እነ ጎይቶቶም እኮ ተጋሩ ናቸው። እነ ለተሰንበት ግደይ እኮ ትግራዊት ናት። አማራ የታላችሁ እንዴ? ስንት ብዬ ልጥራላችሁ? እንዴት ነው የሰው ወላጆች የምትነጥቁት? ነው የኔ ችግር። እንዴት ትነጥቃላችሁ? እኮ ስህተት ነው። የሰው ዲኤንኤ እኮ እየነጠቃችሁ ነው። አማራ ክልል እናንተ ኤሊቶች ማለት ነው። አማራ ያመስኪን አማራ ማለት አይደለም። እነ ትንግርት ገብረ ጻዲቅ እኮ ተጋሩ ናቸው። እስኪ እስከ 10 20 ትውልዳቸው ይግለጹ። አይገልጹም።
አይቱሙት አብርሃም እኮ ትግራዋይ ነው። ይሄ ጋዜጠኛ ታዲያ እንዳለ ይሄ ኢትዮጵያ የሚባለው ትግራዋይ ነው ማለት እኮ ነው። እንዳለ ትግራዋይ ነው፣ ግን ትግራውነቱ ክህደት እየፈጸመ ነው። ሚኒስተር ኦፍ ሄልት ልያ ታደሰ እኮ አባት እናት የወሳ እኮ ተጋሩ እኮ ናቸው። እነ ፀሐዬ ዮሐንስ እኮ ተጋሩ እኮ ናቸው። እነዚህ አርቲስቶች እንደ ስንት ብዬ አርቲስት ተውት። እነዚህ ታላልቅ አርቲስቶች ኢትዮጵያ ያሉ እኮ ተጋሩ ናቸው፣ ሴቶች ወንዶች። ግን በምን ተደበቁ መሰላችሁ? መደበቂያቸው ኢትዮጵያዊነት ነው። በኢትዮጵያዊነት ተደብቀው ዛሬ ግን እየተገደሉ ነው። ዛሬ ትውልዳቸው ልክ ማናት አዳነች አቤቤ በያቸው። አዳነች አቤቤ ፈቅጃለሁ እኔ ትግራዊት ላይ ፈቅጃለሁ በያቸው። እነዚህ የምናጤ ልጆች፣ እነዚህ የኸርታታ ልጆች፣ እነዚህ ጥግተኞች፣ እነዚህ አንቀለዋጮች፣ እነዚህ ለማኞች ሰሜናውያን ትቀጠቀጣላችሁ። ትቀጥቀጥ እንዲያውም ትቀጥቀጥ። አዳነች አቤቤ እኮ በግልጽ እኮ ነው የተናገረችው። ሄዱ ጥርግ ብላችሁ ውጡልን እያሉ ጥርግ ብላችሁ ውጡልን። እውነት እኮ ነው። እውነት እኮ አላት። አልተሳሳተችም እኮ። ምን አባታችሁ ልታደርጉ ነው መሀል ሀገር የገባችሁት? አገራችሁ ትግራይ ነው። አገራችሁ ኤርትራ ነው። አገራችሁ አማራ ክልል ነው። አገራችሁ አፋር ነው። ምን አባታችሁ እናንተ ለማኞች፣ አንቀላዋጮች፣ ጥግተኞች ምን ልታደርጉ መሀል ሀገር ገባችሁ? ስለዚህ አዳነች አቤቤ በግልጽ ነው። እኔ የሚገርመኝ አዳነች አቤቤ ይሄ ብላ እየተናገረች ውጡልን ከሀገራችን ጥርግ ብላችሁ ውጡልን እያለች አሁንም ወደ መሀል ሀገር ይፈሳሉ፣ ወደ መሀል ሀገር ይፈሳሉ። ምን ሊያገኙ? ሊዋረዱ። እነዚህ ባሪያ፣ እናንተ ባሪያዎች፣ እናንተኛ ኤርትራውያንን የምትሉ ሌቦች፣ እኛ ተጋሩ የምትሉ ሌቦች ነግራችኋለሁ። እንዳለ ነው የምነግራችሁ። ምንም የሚያስፈራኝ ነገር የለም። በእናንተ ሰው እየተዋረደ አይኖርም። እናንተ ከሃጂዎች፣ እናንተ ትውልዳችሁ የምትክዱ እኛ ተጋሩ አይደለም። you got the wrong number now። ተጋሩ ናችሁ ተብላችሁ የ10 ትውልዳችሁ ዘራችሁ እየተቆጠረ እንደ ቆሎ ትለቀማላችሁ። ትለቀመዲሁም ትለቀም። እናንተ ከሃጂዎች፣ ከህዳማ፣ እናንተ ልጆቻችሁ ምትክዱ፣ ወላጆቻችሁ ምትክዱ ልነገራችሁ ይገባል እኮ እያልኩ ነው እኔ። አዳነች አቤቤ ግን የትግራይ ህዝብ ወይ በሰላም ይኖራል መሀል ሀገር፣ ካልኖረ ወደ ሀገራቸው በይፋ ወጣችሁ የትግራይ ተወላጆች ውጡልን ከሀገራችን ብላችሁ ተናገሩ። ችግር የለውም፣ እሱ ችግር የለውም። እንየው። አሁን እኮ ትግራዋይ እየፈሰሰ ነው ወደ መሀል ሀገር። አሁንም ኤርትራዊ እኮ ኤርትራ እንግዲህ 64 ዓመት ነው የታገሉት። 64 ዓመት ታግለው አሁንም ወደ መሀል ሀገር ይፈሳሉ። ምንድን ነው ችግራቸው ብዬ ቁጭ ብዬ አስባለሁ። ችግራቸው ምንድን ነው? አሁን ትግራይ ወርቅ ናት፣ ህዝቧ ወርቅ ነው፣ መሬታ ወርቅ ነው። ኤርትራም እንደዚህ። ታዲያ ምን አጥተው ነው መሀል ሀገር የሚፈሱ? ምን ስላጡ? ምን ስለጎደላቸው? well it is what it is። የትም አታመልጡም። እየነገርኳችሁ ነው። አንተ አማራ ክልል አንተ ራስህ ችለህ ቤትህን አጽዳ፣ ቤታችሁን አጽዱ።
ለምንድን ነው መሀል ሀገር የምትሮጡት? ምን ልታገኙ ነው? እየነገርኳችሁ እኮ ነው። እናንተ ሰሜናውያን ሌቦች፣ እኔ ነግራችኋለሁ፣ እንዳለንም ነግራችሁ። ዝናሽ ታያቸው እኮ ሰሜናዊት ናት አይደለም? ሰሜናዊት ናት። ሰሜን ማን ነው እየገደለው ያለ? ራሱ ሰሜን፣ ኦሮሞ አይደለም። ኦሮሞ ሰሜናዊ አይደለም። ኦሮሞ ኩሽ ነው። የተከበረ ህዝብ ነው። የተከበረ ህዝብ ነው። እየነገርኳቸው እኮ ነው። ዝናሽ ታያቸው ሰሜናዊት ናት። አብይ አህመድ ሰሜናዊ ነው። እናቱ ሰሜን ናት። ኤርሚያስ ለገሰ ሰሜናዊ ነው። እናቱ ሰሜናዊት ናት። የታባታችሁ አካም ጅርቱ ልትሉ ዛሬ አካም ለመኖር ለሆዳችሁ ብላችሁ ሌቦች። ኤርሚያስ ለገሰ ይኸውልህ አንተ እንደ ቂጣ እየተገላበጥክ የህፃናት ደም፣ የኦሮሞ ደም፣ የትግራይ ደም፣ የብሔር ብሔረሰቦች ደም እየጠጣ ስጋቸው እየበላ ኤርሚያስ ሰሜናዊ ነህ፣ የሰሜን ተወላጅ ነህ። እናትህ ምን ልታደርግ ነው መሀል ሀገር የመጣችሁ? ከአማራ ክልል ምን ልታደርግ፣ ምን ልትሰራ? ልትለምን ነው ወይስ ሌላ ስራ ልትሰራ ነው? ወይስ ልክ ማን ነው ዶክተር አንጋሳው ያለው ንግግር እኔ አዳምጨዋለሁ። በወቅቱ በጣም አሳዝነኝ ነበር። ለካንተ ከዚህ የበለጠ ውርደት ይገባሃል ማለት ነው ኤርሚያስ ለገሰ። ስለዚህ አንተ ሰሜናዊ ነህ፣ እናትህ ሰሜን ናት። ሂዱ ወደ ሰሜን። አብይ አህመድ ሂድ ወደ ሰሜን። ዝናሽ ታያቸው ሰሜናዊት ነሽ። ሂጅ ውጪ ሂጂ። የኦሮሞ ህዝብ ልቀቁት፣ የኩሽ ህዝብ ልቀቁት። እየነገርኳችሁ እኮ ነው። እኔ ኩሻውያን ወዳቸዋለሁ፣ አከብራቸዋለሁ። ግን እኔ ቤታቸው የኩሽ ቤት መሀል ሀገር ማለት የኩሽ ቤት ማለት ነው። ገባችሁ? ካፒቶ እየነገርኳችሁ እኮ ነው። ሁላችሁ ሰሜናውያን ጥርግ ብላችሁ ውጡ። ልክ አዳነች አቤቤው እንዳለችው የታባታችሁ አፈር ብሉ። እናንተ ሆዳደር፣ እናንተ ከእንስሳ በታች አስተሳሰባችሁ ከእንስሳ በታች ነው። ጭንቅላት አልባ ሆድ ብቻ። ስለዚህ እየነገርኳችሁ ነው። ውጡ፣ ከመሃል አገር ጥርግ ብላችሁ ውጡ። ከዚያ ተስማምታችሁ እኔ ስኳር እሰጣለሁ፣ አንተ ቡና ስጠኝ። በቃ ሰጥቶ በመቀበል ማን አባታችሁ እናንተ? ማን አባታችሁ ነው እናንተ መሀል ሀገር የገባችሁን? ማን who invite you እናንተ ሌቦች? እኛ ግን እኔ እንደ አንድ ትግራዊት እኔ ራሴ ወክዬ የኦሮሞ ህዝብ በጣም ነው ማከብራችሁ፣ ከሚገባ በላይ ነው ማከብራችሁ። ለምን? የሰው ልጆች ናችሁ። ለምን? ፍጡሮች ናችሁ። ለምን? በሰብአዊነት የታነጻችሁ ናችሁ። ለምን? በአስተዳደግ አልተበደላችሁም። ለዚህ ነው ማከብራችሁ የኦሮሞ ልጆች፣ የስልጤ ልጆች። ልነገራችሁ ይገባል ማለት ነው። እኔ ነግራችኋለሁ። ለምን? I'm studying about you. I am. በዚህ በትግራይ ጦርነት ይሄ ታራ ኦሮሞ በእልፍ አላፋት እኮ ያለው እኮ ስለ ትግራይ ነው።
የትግራይ ህዝባችን ነደደ ተቃጠለ ያሉት እኮ የኦሮሞ ልጆች እኮ ናቸው። የብሔር ብሔረሰቦች ልጆች እኮ ናቸው። ፈጣሪ ከእናንተ ጋር ይሁን። ለምሳሌ ፕሮፌሰር አወል፣ ፕሮፌሰር ስቄል ገቢሳ፣ ዶክተር ጸጋይ አራርሳ፣ ዶክተር ሄኖክ ገቢሳ፣ ዶክተር ኢታና ሀብቴ፣ ዶክተር ግርማ ያና ወዘተረፈ ወዘተረፈ ከትግራይ ህዝብ ጋር የቆሙ እኮ እነዚህ ነው። እኔ እኮ አላቃቸው፣ እኔ እኮ ኦሮሞ አላቃቸው፣ እኔ እኮ አሁን ነው ያወቅኳቸው። እነዚህ የመናጢ ልጆች አያቶቼ ግን እርስ በርሳቸው ተጋዳደሉ። እነዚህ አማራ፣ ትግራይ፣ ኤርትራ፣ እነዚህ ከርታታዎች፣ እነዚህ ከሰብአውነት የወጡ እነግራችኋለሁ። እንዳለ ነው የምነግራችሁ፣ ግልጽ አርጌ ነው የምነግራችሁ። እናንተ የራሳችሁ ወላጆች እየበላችሁ የራሳችሁ እህትና ወንድሞቻችሁ እየገደላችሁ እናንተ ሰሜናውያን የት አባታችሁ ትገባላችሁ? እኔ እኮ አጥንቻለሁ በእናንተ ማለት ነው። ስለዚህ እኔ እንደ ትግራዊቲ በሰላም ከ86 ብሔር ብሔረሰቦች በሰላም የመኖር ችሎታው አለኝ፣ ጭንቅላት አለኝ። ለምን? በመከባበር ሰጥቶ በመቀበል። ምክንያቱም እኔ ብሔር ብሔረሰቦች ጠላቶች አይደሉም። የኔ ጠላቶች ሰሜናውያን ናቸው። እነዚህ የመናጢ ልጆች፣ እነዚህ ከርታታ ልጆች፣ እነዚህ ወላጅ አልባ ትውልድ አልባ። እኛ ኢትዮጵያን ነን። የምን አባታችሁ ኢትዮጵያ? የታሉ ወላጆቻችሁ? የታሉ አያቶቻችሁ? በዚህ በኤርትራ ስትጠይቋቸው የታሉ ወላጆቻችሁ ሲባሉ አሌታዊ፣ አውራጃዊ፣ ሃይማኖታዊ ይላሉ። በዚህ በኢትዮጵያስ የታሉ ወላጆቻችሁ ሲባሉ ዘረኛ፣ ጎጠኛ፣ ብሔርተኛ። ከአሁን በኋላ መደበቂያ አይደለም ይሄ። የታሉ ወላጆቻችሁ? ትጠየቃላችሁ። የታሉ የእናንተ አያቶች? ይሄ መደበቂያችሁ። ባንዲራ መደበቅ የለም። አሁን ከአሁን በኋላ ባንዲራ የለም የለም። ትውልዳችሁ ትጠየቃላችሁ። ትውልዳችሁ የማን ልጆች እንደሆናችሁ ትጠየቃላችሁ። እየነገርኳችሁ እኮ ነው። ስለዚህ ኤርትራ ውስጥም ይሄ ችግር አለ። ኤርትራዊ ይላሉ። ኤርትራዊ ሀገራዊ ዋት ኤርትራዊ ሀገራዊ ስታቢት። የታሉ ወላጆቻችሁ? የታሉ አያቶቻችሁ? ይህ ኬን ሰይዳት። እነዚህ ኢትዮጵያን ደግሞ እኛ ኢትዮጵያን ነን። መደበቂያ የለም። እናንተ ኦሮሞዎች፣ እናንተ ብሔር ብሔረሰቦች በቃ አጋልጿቸው። እነዚህ ይጋለጡ። እነዚህ በድብቅ ማንነት እየኖሩ ያሉ እንደ ትግራዋይ 6 ሚሊዮን ትሉታላችሁ። ትግራዋይ እኮ 6 ሚሊዮን አይደለም። እስከ 30-40 ሚሊዮን ነው ትግራዋይ። ግን ትውልዱ የካደ ነው። ትውልዱ ክዷል። የራሱ ትውልድ የራሱ ብሔር የካደ ነው። ለዚህ እኮ ነው 6 ሚሊዮን። ታዲያ ትግርኛ ተናጋሪ ብቻ ነው እንዴ? አማርኛ ተናጋሪ አለ፣ ትውልድ የካደ አማርኛ ተናጋሪ አለ፣ ኦሮምኛ ተናጋሪ አለ፣ ብሔር ብሔረሰቦች የሚናገሩ ግን መሰረታቸው ተጋሩ የሆኑ አጋልጿቸው። እነዚህ የመናጢ ልጆች፣ እነዚህ ከርታታ ልጆች፣ እነዚህ ዘር አልባ ትውልድ አልባ ወላጅ አልባ። አመሰግናለሁ። በሚቀጥለው ደግሞ ሌላ ነገር አለው።